አጸደ እኮ ናት አንተን ካላስወገድን ሰላም እንደማናገኝ የነገረችኝ። ግን እኔ በቃ አልቻልኩም። ወንድሜ ላይ መጨከን አልቻልኩም። እህቴ ተመልሳልኛለች ብዬ በጣም ደስ ብሎኝ ነበር። አንቺ ግን ጉድጓዴን እየቆፈርሽልኝ ነበር ማለት ነው። እባክህ ወንድሜ ይቅር በለኝ። ይቅርታ ቢሳካልሽ እኮ ገለሽኝ ነበር። አንቺ ተረከምሽ። እዝራ እባክህ ሀና ደህና አደርሽ? ምን ነው ደህና አይደለሽም እንዴ? አይ ደህና ነኝ። ኩኩሽ አልተነሳችም እንዴ? እርግጠኛ ነሽ ግን ደህና ነሽ? ኩኩሽ አልተነሳችም እንዴ? ኩኩሻ ነው ያልሽው? ምን ለውጣለሁ? ያው ኩኩሻ የቤት ስሟ ነው። እርግጠኛ ነሽ ግን አንቺ ደህና ነሽ? አዲሻ ብልዬ ልወጣ ነበር። እንዴ ወዴት ነው የምትወጪው? ደግሞ እናትሽን ሰላም አትያትም እንዴ? እንዴ አሁንም ስለዛች ልጅ እያሰብሽ ነው? አታስቢ፣ እዝራ እኮ በደንብ አድርጎ ያሳክምልሻል። እኔ ማርዳ ነገር አላስጨነቀኝም። ለማንኛውም አሁን ልወጣ ነው። ሰላም አለ። እኔ ማን እንደምሄድበት ቦታ ላይ እንዴ ታዲያ ሁላችሁም ከሄዳችሁ የሰራሁትን ቁርስ ማን ሊበላው ነው? ወይ ኩኩሻ፣ እኔ ምን አገባኝ ለነገሩ። እድሜ ልክሽን እንደዚህ ማከክ ከፈለግሽ አይመለከተኝም። ያንቺ ጭቅጭቅና ንዝንዝ እስኪ ልጅሽ በስርዓት ጨቅጭቅኝ። ሴትዮዋ ጠዋት የወጣች እስካሁን አልተመለሰችም። ጸጉርሽን አለመቅረጧ እርግጠኛ ነሽ? ምን ነው ወስዳ ከሆነ እስር ቤት ስንገባ የምትለብሽውን ጫማና ልብስ ልትገዢ ነው? አባዬ ምን እግር ጣለ? ስደውል እኮ አላነሳስተለኝ እኮ ነው። እስኪ ዋዝዝልኝ። በጣም ይቅርታ አባዬ፣ ስልኩ ሲጠራ እኮ አላየሁትም ነበር። አሁንስ እንዳንተ ምን ተራሴ ልርሳ መሰለኝ። አባዬ አንተ ምንም አትጨነቅ፣ ሁሉንም ነገር እኛ እንፈታዋለን። ስለ ስልኩ አይደለም እኮ እያወራሁ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ተወዳጅ የሆነውን ሀብል ድራማን ይዤላችሁ መጥቻለሁ። ወይዘሮ ሀና ለምን ዴኒ አታሰራም እያላችሁ ብዙዎቻችሁ ሀሳብ አስተያየት ትሰጡ ነበረ። ወይዘሮ ሀና እንግዲህ ነቃ ደንገጥ ብላ አስተያየታችን ተቀበለች ይመስለኛል። ዴኒ ልታስመረምር ነው። ዴኒ ልታስመረምር የፈለገችው ወይዘሮ ዘነቡ ስለምትደናገጥ በቃ ጸባቸው፣ ንግግራቸው ግራ ስለገባት ነው። ከዛ ባሻገር ደግሞ ለምንድን ነው ልቤ ያልደነገጠው፣ የእናትነት ስሜት ያልተሰማኝ ለምንድን ነው በቃ ሳያት ምናምን እያለች ነው። እንግዲህ ልብ ይደነግጣል ምናምን ይባል የለ ያ ስሜት አልተሰማትም። ስለዚህ ጸባቸውን ምናምን ሱስ ነገር ሁሉ ስታይ ወይዘሮ ዘነቡ ደግሞ መርበትበት ስራዋ ነው። የሆነ ሰዓት ማስመሰል ይቻል ይሆናል፣ የሆነ ሰዓት ማሳመን ይቻል ይሆናል። ግን ደግሞ ቀጣይ ወይም ዘለቄታ አለው ማለት አይደለም። ስለዚህ እውነቱ እንግዲህ ሊወጣ ትንሽ ጫፍ ላይ ደርሷል። ዲኤንኤ ለማስመርመር ፈልጋ ከኩኩሻ ጸጉር ልትወስድ ነበረ። ኩኩሻ ደግሞ ነቄ ናት፣ እንቅልፍ አልተኛችም። ቀስ ብላ እያየቻት ነበርና ምላጭ አውጥታ እንግዲህ ጸጉሯን ልትቆርጥ ስትል ኩኩሻ ንቅት አለች። ስለዚህ ወይዘሮ ዘነቡን ሄዳ ጮኻባታለች። ብር ምናምን ነገር ለምን ትጠይቂያለሽ ነውና ወይዘሮ ዘነቡ ደግሞ ትኝት ብላ ህልሟን እያለመች ነበረ። ህልሟ ተቋረጠ። ህልሟ ብቻ ሳይሆን የተቋረጠው በቃ የእውነት ቅዠት ምናምን በቃ የእውነት ህልሟ ነው የተቋረጠው። ተኝታ የምታልመው ህልምማ እንደውም እሱ ይሻላል። እና እንግዲህ ወይዘሮ ዘነቡ ተኝተሽ በእርግጠኛነት ህልምሽን ህልምሽ ጨርሰሽ መሆን መቻል አለበት። የከሸፈ ሴራሽ ከሽፏል። ኩኩሻ እናትና ልጅን ብታገናኝ በሰላም መልካም ነበረ። ነገር ግን ዘግይታለች። ኩኩሻ ስለምትጨነቅ እና በጣም ስለምታስብ እንግዲህ ሀብልን በህልሟ እያየቻት ነው። በቃ በጣም እየተጨነቀች ነው ያለችው። ጥሩ ስሜት እየተሰማት አይደለም። ወይዘሮ ሀናንና ሀብልን ማገናኘት ትፈልጋለች። ነገር ግን ደግሞ በቃ የማታውቀውን የእናት ፍቅር አጊታ ነው ያለችውና እሱ ነገር እንዲቋረጥባት አልፈለገችም። ፍራቻ አላት። ለዛም ነው ኩኩሻ ዝም እያለች እስካሁን ጊዜ የፈጀችው እንጂ የእውነት እናትና ልጅ እንዳይገናኙ ትፈልጋለች።
ማለት አይደለም። የወይዘሮ ዘነቡ ሴራ እንግዲህ በጣም እያናደዳት ነው። ላንቺ ብዬ ነው እየተባባሉ ነው ሁለታቸውም። ወይዘሮ ሀና ንግግራቸው፣ በቃ ድርጊታቸው፣ ፊታቸው፣ እያንዳንዱ ነገር ልክ እንዳልሆነ ማወቅና መጠርጠሯ በጣም ጀግና ሴት ብያታለሁ እኔ በበኩሌ። በጣም ጎበዝ ነች። እንግዲህ ኩኩሻ አሁንም ቢሆን በስተመጨረሻ ብትናገር መልካም ነው። ዲኤንኤ አሁን በቃ ስጭ ስትባል ደግሞ ጸጉር ከሆነ የሀብልን ጸጉር እንግዲህ ልታመጣ ነው ማለት ነው። ምክንያቱም አጸዴ ያለች ጸጉር ከተባለ አጸዴ እዛ እንደምንም ተንፈራፍራ ነው የምታመጣው። ነገር ግን በእርግጠኛነት እንደማይሳካ ላት እርግጠኛ ነኝ። በጸጉር ብቻ ሳይሆን ምናልባት በጥፍር በእጅ ጥፍር ምናምን በተለያየ በአይን ጸጉር ብቻ በተለያየ በቃ ነገር ከተባለ አሪፍ ነው። የራስ ጸጉር ከተባለ እንደነገርኳችሁ ምናልባት የሀብል ጸጉር ከርዳዳ ነው። የኩኩሻ ደግሞ ትንሽ ለስለስ ያለ ነው። ምናልባት እሱ ነገርም ላይሰራላቸው ይችላል። እንግዲህ እንዲከሽፍ ነው እኛ ምኞታችን። ምክንያቱም እናትና ልጅ መገናኘት አለባቸው። ከዚህ በላይ ማስመሰል የለብሽም ኩኩሻ። ቢያንስ ከወይዘሮ ዘነቡ አንቺ የተሻልሽ ሴት ሆነሽ መገኘት መቻል ስላለብሽ ዲኤንኤ ምናምን ስትባይ በጣም ደንግጠሻል። እንግዲህ ልጅ ነይ ብለሽ ያልሆንሽው ዲኤንኤ መሄድ አያስፈልግም። እውነቱን ቀስ ብለሽ ለወይዘሮ ሀና ብትነግሪያት፣ ወይዘሮ ሀና በጣም ነው የምትረዳሽ። እንግዲህ ሀብልንም ሰርፕራይዝ አድርጊያት፣ እናቷንም ሰርፕራይዝ ማድረግ ነው። ሀብል እና እናቷ ሲገናኙ ዲኤንኤ ታሰራለች፣ ምንም ጥርጥር የለውም። ምክንያቱም አሁን ላይ ልክ ኩኩሻን ሀብልና ብለው እንደሰጠቻት ወይዘሮ ዘነቡ እንደዛ እንዳደረገችው በቃ ስለምትጠራጠር በድጋሚም አታምንም። ምናልባት ኩኩሻ ሳታቅ ነው ከዚህ በኋላ የምታሰራው፣ ወይ የሆነ ካሜራ ነገር ታደርግና ትከታተላለች ያለውን ነገር። ብቻ ኩኩሻ አግብታ ያው የራሷ ቤት ነው የምትኖረው ባሏ ጋር። ዞሮ ዞሮ ምንም ካናዳ እንደዚህ ፕሮሰስ እንደዚህ ገንዘብ ወጪ ምናምን ነገር አትጠየቅም። ያው እንደ እናት ማድረግ ያለባትን ነገር ምናልባት ልታደርግላት ትችላለች። እና ሲቀጥል ደግሞ ወይዘሮ ዘነቡ በጣም እየበደለች እንዳሳደገቻት እየተጠራጠረች ነው በትንሹ። እሱን ትንሽ ኩኩሻ አንጸባርቃላታለች። ስለዚህ ሀብል አትናገርም፣ ስለ ወይዘሮ ዘነቡ በጭራሽ አትናገርም። ሀብል ማለት በጣም የዋህ በጣም ምስኪን አስተዋይ ልጅ ናት። እማዬ እያለች ነበረ የምትጠራት። እንግዲህ መጨረሻ አካባቢ ከአቶ እስክንድር ቤት ከተባረረች በኋላ ለመጨረሻ ጊዜ ሲገናኙ ምንድነው ያለቻት? ዘነቡ አለቻት። ዘነቡ ስትላት በጣም ነው የገረማት። ዘነቡ እንግዲህ ምንም ማድረግ አይቻልም እማዬ እያለች በጣም እማዬ ስትላት ራሱ ደስ እንደሚላት ነግራታለች። ግን ደግሞ እማዬ ለመባል የሚገባ ሰው አይደለችም ወይዘሮ ዘነቡ። ሀብል ግን በጣም በቃ ከልቧ ልጅ ነች፣ በጣም ከልቧ በቃ። ስለዚህ ከዚህ በኋላ አይደለም እማዬ ማማ የሚላት ራሱ አታገኝም በእርግጠኛነት። በጣም ነው ጥፋት ያጠፋችው። ቢያንስ በቃ በድላን ያሳደገቻት እየቀጠቀጠች። አቤት ክፋቷ እኮ በቃ ምንም ጥግ የሚባል ነገር የለውም። አስባችሁታል? በጣም እየጨቆነች ነው ያሳደገቻት። ስለዚህ እውነታውን ማወቋ አይቀርም። እናቷ እውነታውን ታውቃለች። እንግዲህ ያኔ የትና እንዴት እንደምትገባ እንዴት እንደምትጠቅጠፈጠፍ አናቅም። እንደለመደችው ውሸቷን ነው የምትቀጥለው። ስለዚህ ፈጣሪ ሆነሽ ወይዘሮ ዘነቡ ትዳሯን አታለች። አሁን ደግሞ ያሳደገቻት ልጅን እያጣች ነው። ስራዋ ነው አይደለም። ይሄንን ብዙ ነገር ራሱ ያሳጣታል። ስለዚህ ምንም ይቅርታ ምንም ብታደርግ የምትቀይረው የምትለውጠው ነገር የለም። በጣም ያሳዝናል። በቃ በደሏ ይሄ የሚባል ቅጥ ያጣ በደል ነው የበደለቻት። አግብታ ዝራን እየኖረች ራሱ
ልትደበድባት ልትመታት ትፈልግ ነበረ። ከዛ በኋላ ግን ሀብል ራሷን አስከበረች። እጅሽ እንዳታነሽብኝ፣ ሁለተኛ እንዳትመቺ ስትላት በቃ ምንድነው ያደረገችው? እሷን መለማመጥ ልጇ እንደሆነች እንዳሳደገቻት እናቷ እንደሆነች እንዳትናገር ትነግራት ነበረ። ከዛ መጨረሻ ነው ያወቀችው ራሱ ሀብል ያወቀችው እናቷ እንዳልሆነች እዛ ቤት ከወጣች በኋላ ነው ያሳደገቻት እንጂ ወለደቻት እንዳልሆነች ነገረቻት። መጨረሻ ላይ ግን እስከዛች ደቂቃ ድረስ የምታውቀው እናቷ እንደሆነች ነበረ። እናት ለመባል ትከብዳለች፣ ግን በቃ ክፉም ሆና ራሱ ትወዳታለች ሀብል በጣም የዋህ ስለሆነች ማለት ነው። ስለዚህ ከዚህ በኋላ ቀባሪ የላትም። ቢያንስ ያለቻት አንድ ሀብል ነበረች፣ እሷንም በድላ ነው ያሳደገቻት። እንግዲህ ምንም ማድረግ ስለማትችል ቡሊዋን እየበላች ወደ ድሮ ማንነቷ ትመለሳለች። እስክንድር ሲሰማ ራሱ በጣም ነው የሚያዝነው። የእውነት በጣም ነው የሚያዝንባት። በጣም እዝራ እውነቱን አውቋል። ሞቴ ለምን ትፈራ እንደነበረ ሀብልም እንደ አዲስ ነው እያወቀች ያለችው። ሀብል ደግሞ በሰማችው ነገር ላይ ያው ጭንቅላቷ ውስጥ ስለተቀመጠ እዝራ የሜርሲ ወንድም እንዳልሆነ ስላወቀች ቢያንስ እንደ ድሮ እንደ ወንድምሽ ብታዩ ምናምን ነገር ስትላት ይሄ ነገር ያው ትንሽ ጥያቄ ፈጥሮበታል ለእዝራ። ከዛ ደግሞ ወደ ልደቷን ለማክበር በተመለሱበት ሰዓት እንግዲህ በዛን ጊዜ የተናገረችው ንግግር ራሱ ልደትህ ለኬ ምናምን ስትል በቃ ምንድነው ደንግጠሻል፣ ድንጋጤሽ ራሱ ድንገት ነው ምናምን እያንዳንዱ ነገር ብቻ የሆነ የዋሸችው የደበቀችው ነገር እንዳለ ጠርጥሯል። እሷ ያው ወሬ ያስቀየሰችው ልደቷን ደግሞ ጥያቄ ፈጥሮበታል። እንዴት ወይዘሮ ዘነቡ አልነገረችሽም? እንዴት ኩኩሻ አወቀች እያለ ነበረ። ስለዚህ ስለ ሀብል ልደት ቢጠይቃትም ቀኑ ዛሬ ነው ቢላትም አንደኛ ወይዘሮ ዘነቡ አታውቀውም፣ ሁለተኛ ነገር ደግሞ አክብራም አታውቅም። ሲጀመር ምንድነው ጽርቁ ቀርቶ በቅጡ በኮነነኝ እንደሚባለው ምን ነው ልደቷ ቀርቶባት ባልደበደበቻት ባላሳቃየቻት እና ልደቱ ሲጀመር አክብራላት ምናምን አታውቅም። የምታውቀው የልደቷን ቀን ወይዘሮ ሀና እናቷ ብቻ ነች። በሌለችበት ራሱ ይከበርላታል ልደቷ። እንግዲህ ያስባችሁታል። ሀብል የለችም፣ ግን ደግሞ እናቷን ልደቷን ቀን ያው ዘክራው ትውል ነበር። የሚገርም ነው። ስለዚህ ወይዘሮ ዘነቡ አታውቅም። ብታውቅ ኖሮ ፎቶ የታለ የልጅነት ፎቶዋ ምናምን ቢያንስ የሆነ በቃ የደላት ባትሆን እንኳ ራሱ እንደ ትንሽ ለማስታወሻ ፎቶ ይኖራት ነበረ። የልጅነት ፎቶ ጠፋ፣ ቀብጥስ መንጥስ እንደዛ ብላ ዋሽታ ሳምናታለች። ነገር ግን አንድ ቀን አክብራላት አታውቅም። የተናገረችው ንግግር በሙሉ ስህተት ነው። አሁን ላይ ወይዘሮ ሀና እያወቀች ነው። በጣም ደስ ይላል መጠራጠሯ። እንደነገርኳችሁ ለዲኤንኤ ማሰቧ በጣም ትልቅ ነገር ነው። ምንም እንኳ ኩኩሻ አርፍዳለች። ከዚህ በኋላ በነ እዝራ ቤት ውስጥ ምንም አይነት ቤተሰባዊ ግንኙነት ሊኖራት አይችልም። ምክንያቱም በጊዜ መናገር ነበረባት። እዝራ መልካም ሰው እንደሆነ እያወቀች እንደዛ ማዋሸት አልነበረባትም ለገንዘብ ብላ። ሲቀጥል ሀብልን ታውቃታለች፣ እንዴት እንዳደገች ተጎድታን ያደገችው እየተደበደበች። ምንም እንኳ ከጎዳና ህይወት አይተናነስም። እየደበደበች ነው ያሳደገቻት እና ደግሞ ያሳደገቻትን ለመጠቀም ያፈልጋ እንጂ የእውነት ለሀብል አስባ አይደለም። ስታድግ ሀብታም ሰው ታገባለች፣ በዛ አማካኝነት እኔ ገንዘብ አገኛለሁ ብላ በቃ እቅዷ ይሄና ይሄ ብቻ ነው። አስቡት፣ ለገንዘብ ብሎ ሰው እንደዚህ አይነት ነገር ያደርጋል። ነገ ታድጋለች ወይ ትጠፋብኛለች ወይም አትታዘዘኝም ትቀየራለች። ብቻ ምንም ነገር ሳታስብ አይምሮዋ ያው ገንዘብ ስለሆነ ፍላጎቷ አግብታ ለኔ በቃ ገንዘብ ታስገኝልኛለች እንደዛ ነበር እቅዷ። እንደ ሀሳብ በቃ ለሀብል የሚደረገው ጥሎሽ ለአንቺ ነበር ቁማን የነበረበት ወይዘሮ ዘነቡ። ለኩኩሻ እንግዲህ ለልደቷ መኪና ነው ምናምን የዛሬ ዘመን ልጆች እንደዛ ነገር ስትል ነበረ።
ከዛ ደግሞ ኩኩሻ ለእሷ እንዴት ትሰጣት ትፈልጋለች። ወይዘሮ ዘነቡ ግን ምን ልታደርጊው ነው መኪናውን? ያው መቼም ሽጠሽ ለመጠጥ ነው የምታረጊው። ከመጠጥ አይዘልም ያንቺ እቅድ። ገንዘብ ስታገኝ እንደዛ ነው የምታረጊ። ሜርሲና አጸድ ደግሞ መጣላታቸው በጣም ደስ ይላል። አብረው ከሆኑ ያው ነገም ሌላ ሰው ከማጥፋት ወደ ኋላ አይሉም። በእርግጥ አጸድ እንጂ ሰው መግደል ላይ ሜርሲ ብዙ አትሳተፍም። የማህደር ግድያ ላይ እጇን እንድታስገባ እንዳደረገቻ ታውቃ እንደሆነ ሱሱን ነገር አውቃለች። ሜርሲ ነቄ ሆናለች። በጊዜ መንቃቷ ጥሩ ነው። በእርግጥ ብዙ ስህተቶችን ሰርታለች። በቃ አይምሯን ተቆጣጥራት ነበረ። በጊዜ መመለሷ ያክስቷ ሴራ ማወቋ አሪፍ ነው። ስለዚህ ለአባቷ እውነቱን መናገር መቻል አለባት ሜርሲ ብዬ አምናለሁ እኔ። ስለ ማህደር ጉዳይ ስልክ ማውራቷ ትክክል እንደሆነ፣ አባቷ የሰማው ነገር እውነት እንደሆነ፣ ይሄ ደግሞ የእህቱ ሴራ እንደሆነ ያለውን ነገር ለአባቷ ተናግራ ችግሯን ቢያንስ ማቅለል ትችላለች በጊዜ። ዞሮ ዞሮ ወንጀለኛዋ አጸድ እንጂ ሜርሲ አይደለችም። አንድ አይሉት ሁለት ሰው ያስገደለችው አጸዴ ናት። ነገም ሌላ ሰው ማስገደሏ የማይቀር ነገር ነው። እንግዲህ እዛ እስር ቤት ያለው እድሜ ልክ የተፈረደባቸው ሰዎች ለምንድን ነው? እድሜ ልክ የተፈረደበት ሰው እኮ እድሜ ልክ ከተፈረደበት ሰው ጋር ነው መኖር ያለበት። በእርግጥ ሁሉም ወንጀለኞች ወንጀል ከሆነ ወንጀል ነው። ቢኒም ሰው ገድሎ ነው። ምናልባት ሰው የገደለ ሰው ነው እድሜ ልክ የሚታሰረው። ነገር ግን ደግሞ ፍርዱ ቀለል ካለለ ሰው ጋራ ቢያንስ አንድ ላይ ባይታሰሩ መልካም ነው። እንደየፍርዳቸው መጠን የፍርዳቸው ከባድና ቀላል የሚሆነውን ከባዱን አንድ ላይ ቀላሉን ደግሞ አንድ ላይ ቢታሰሩ መልካም ነው። እንደዛ ካልሆነ ግን ቢያንስ የተወሰነ ጊዜ ታስሮ የመውጣት እድል ያለውን ሰው